እሺ የመድፈኛው ቤተሰብ አንድ እኩል ወተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለሁለታችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ? ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ። ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ ገባር። ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት። በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት እናደርግልን ምንም ቅር እንዳይልህ ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃል ከተናደድክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን፣ ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ከሞኑ ገነርስ። አርሰናል ከአትሌቲኮ ማድሪድ አንድ እኩል ተጠናቋል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ማለት ነው። ሁለቱም ፔናልቲ ነው የገቡ። ጁሊያን አልቫሬዝ ለአትሌቲኮ ማድሪድ፣ ቪክተር ዮክሬሽ ደግሞ ለአርሰናል ጎሎቹ ማስቆጠር ችሏል። አሁን ይሄ ቲም ነው ከነ ሙኒክ ጋር የሚጮቱ ሁለቱም ቲም ማለት በቃ በተለይ እኔ እንጃ አርሰናል ማለት ነው ምንም ክሬቲቭ ቴንደንሲ የለውም። በቃ ኳሱን ይዙታል፣ ስፔሻሊ ሰከንድ ሃፍ ላይ ማለት ነው ምንም ነገር ለመሞከርም አልሞከሩም። ናስኪ በሜዳው ያው እኔ ስቲል ቲንክ በቃ አርሰናል ማለፉን እንዳረጋገጠ ብቻ ግን ያልፋል ብዬ አስባለሁ። ግን አይ ዶንት ኖ ዋትስ ጎይንግ ቱ ሃፕን ቀጣይ ላይ አቸውተናል። ምን አይነት ጨዋታ ነው? ሰከንድ ሃፍ ላይ ከበዱ። ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ ሃፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብቷችኋል? ልናሸንፍ ነው ሄድነው። ማሸነፍ ካልቻለን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብቷችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት ሃፍ ላይ የተመለከትነው ሰከንድ ሃፍ ተበልጠን ነበር። እማሏሻችሁ ሰከንድ ሃፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ። ቀጣይ ምንድነው በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ኤዜና ኦዲጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዲጋርድና ኤዜ ሌፍቲንግ አድርጎ አትፍራ። መከላከሉን አትፍራ። በቃ ከነጨራሹ ገብቷላ። ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ጌም። ሁሉንም ዳር እያለች ነው እዛም እዚህም ዳር እየተግደረደረች ነው። ዳር ያደለው 9 ያገባል። በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስበሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል። ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ የተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ እኔ በቃኝ ደስ ብሎኛል። ጀሞ እኔ ከበቂ በላይ ደስ ብሎኛል። ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት፣ ደፋርነት፣ ጨዋታውን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል። ጀሞ አርቴታ እጅግ ቆንጆ አቀራረብ፣ ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኸኛል። ደስ ብሎኛል። በቃ እኔ ማዱኬ፣ ማርቲኔሊና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር። ወይኔ አንድም ጎል እንኳን አናገኝም ብዬ ነበር። ከቆመ ኳስ አግኝተናል በፔናልቲ። በቃ ነበር። ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር። አንድ ጎል ደግሞ ጨምር አድርገን ግን አልሆነም። እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል። ይህንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል። ገብቷል አይደል? እዛ ውስጥ ምንም አይመጣም። የምሬን ነው የምላችሁ። ዋናው ነገር ግን ምን ነበር? እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን። ቆንጆ ኢኮኖሚካል ሆነን ወተናል። ይኸውላችሁ
ሳካና ኤዜን አሳረፈን ነው የተጫወትነው። ገብቷል አይደለ? ለፕሪሚየር ሊግ ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ለኤምሬትስ ላይ ማለት ነው። እኔና አርገኛ አትሌቲኮን ካለጠፍናቸው ጀሞ ካለጠፍናቸው እኔ ደስ ብሎኛል ጀሞ ይምሬን በጣም ነው ደስ ያለኝ። ከሞን ጋንስ ኮፒሊንግ ሼር አድርጉና አዳርሱልኝ ይመቻል። አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ በአንዳቻ ውጤት እንግዲህ መጠናቀቅ ይችላል። ያው ጨዋታው እንዳያችሁት ነው። አርሰናል ባይዞ እንደ ሰከንድ ሃፉ ላይ እንደ ፈርስት ሃፉ በደንብ እያጠቃ አልነበረም። እንዲሁም አትሌቲኮ ማድሪዶች ያገኙትን እድል አልተጠቀሙም ማለት ይቻላል። በተለይ ግሬዝማን እና ሉክማን ያገኟቸው እድል እጅግ በጣም አስቆጭ ነበሩ። ለማንኛውም አርሰዎች በዛ ነገር ላይ እድለኛ ናቸው ብዬ ነው እኔ በግል የምገምተው ማለት ነው። ምክንያቱም እዚህ ሜዳ ላይ አንዳቻ ወጥቶ መሄድ ራሱ ወደ ኤሚሬትስ ማቅናቱ በጣም አሪፍ ነው። ያው እንግዲህ ግባታ መሬቷ ኤሚሬትስ ላይ ይፈጸማል ብዬ እጠብቃለሁ። ያው አልቫሬዝ ነው ጎሉን እንግዲህ ለአትሌቲኮ ማድሪድ ያስቆጠረው። ምን አይነት ጎል ነው ግን ያስቆጠረው? ራያን አድርቆታል። ከምሬን ነው የምላችሁ። ፈዞ ነበር ይቀር አልተንቀሳቀሰም። እጅግ በጣም የሚያምር ፔናልቲ ነበር እንግዲህ አልቫሬዝ ያስቆጠረው። ያው የጆክሬሽን ባይዞ አሪፍ ነው ግን የአልቫሬዝ እጅግ በጣም የሚያምር ፔናልቲ ነበር ያስቆጠረው። ያው ለማንኛውም ማለት ነው አርሴ ፋሚሊዎች ኖርም ነው ይመሳችሁ። እቺን ሙድ ለጋሽ መሐሙድ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ። በቃ ቀመረ ተባንኗል። ሲሞኒ ስማ ዝም ብለህ የመጀመሪያው ጨዋታ ሐራም ፉትቦል ይጫወታል፣ አቻ ይወጣል። ቀጣዩን 1-0 ሊያሸንፍ ነው። ሰማኸኛ? እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ ይህን ኳስ መድገም አልፈልግም። እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ በጣም ያበደ ሰከንድ ሃፍ ነው ያየነው ከፈርስት ሃፉ ይልቅ ማለት ነው። የምሬን ነው የምላችሁ። የሌለ ደስ የሚል ጨዋታ ነበረ። በጣም ሁለቱም በጣም ታግለዋል። የምር እውነት በጣም ሁለቱም ሲታገሉ ነበረ። ኤምሬትስ ላይ ቀጣይ ይቀለኛል ምናምን ግን እንዳታስቡት ጭራሽ አባቴ አትሌቲኮ ነው። ተመሳሳይ አይነት አጮት ነው ያላቸው። በጣም ኢነርጂ ፉል ናቸው። በቃ በጣም ነው የሚታገሉት ምናምን እና በጣም ለመገመት ይከብዳል ማን እንደሚያልፍ። ብቻ ግን አሪፍ ሰከንድ ሃፍ አይተናል ከፈርስት ሃፉ ይልቅ። የትናንቱን ባየንበት አይን ቅራሬን የተመለከትነው ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል 1-1 በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናም ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባው ነው የተወሰነ ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው። 1-1 በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማል ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንግ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም 1-1 በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ያለን ይመቻችሁ። ከነቆረ ወጠን ስናወራ አርሰናል ዛሬ ቆንጆ የሚባል ነገር ይዞ ነው የተመለሰው። ማለት አትሌቲኮን መናቅ በጣም የሚያስቅ ነገር ነው። በነገራችን ላይ እኛ ጠብቀናል አትሌቲኮ ላይ ያሸንፋል የሚል ግምት ነበረኝ እኔ በግሌ ማለት ነው። አርሰናል ወደ ሜዳው ይዞት የተመለሰው ነገር ቆንጆ የሚባል ነገር ነው። ልክ እንደ ባየር ሊቨርኩሰን ነው። አሁን የተሻለ እድል ያለው ቡድን ፋይናል ለመድረስ አርሰናል ነው ከአትሌቲኮ በተሻለ ማለት ነው። ግን ቀጣይ የሚሆነውን ደግሞ የምንመለከተው ይሆናል። ልክ እንደ ቦርንሞዝ በሜዳ መጥቶ እንዳሸነፈ ቦርንሞዝ ላይክ ፕሪሚየር ሊግ የወሳኝ ጨዋታ ላይ አትሌቲኮ ማድሪድ አሸንፎ ፋይናል ሊደርስ ይችላል። ፋይናል ከተደረሰ ደግሞ ዋንጌ ምን እንደሚፈጠር አይታወቅም። ሙኒክ የሚለፍ ፒኤስጂ የሚለፍ ማለት ነው። ዋናው ቁም ነገሩ ግን ምን መሰለ? እኔ ትኬቷን ድው ማድረጌ ነው። የሀፍታሟን ማለት የድሃዋን አይደለም፣ የሀፍታሟን ትኬት አፈነዷል። እችን ለመንገድ ነው በነገራችን ላይ ፖዘቲቭ ምናምን ሁኜ የመጣሁት ማለት ነው። የሀፍታሟን ትኬት አፈነዷል። ገብተህ በዚህ ቴሌግራም ቻናል ተመልከት። እንችላለን ነው የምልህ። ሐራም ቦል ይሆናል ብዬ እንደጠበቅኩት አይደለም። አሪፍ ጨዋታ ነበረ። ነገር ግን አትሌቲኮ ማድሪዶች ስተዋል። ግሪዝማን እና ሉክማን የሳቷቸው ኳሶች በስማ በፔናልቲ ያን ፔናልቲ ሐራም ቦል በሉት አንደኛ ሆኖ እኮ። ነገር ግን የኤዜን ዳይቭ ማለት ነው የምር ኤዜ ለምን ዋና አይጀምርም? ለዋና አሪፍ ነው ዳይቭ ዳይቭ ኮምፕሊት ዳይቭ ማለት ነው። አሁን እኮ ፔናልቲ ተከለከለ ምናምን የሚል እኮ ይኖራል ልፍጭል ያለ ደጋፊ ደግሞ። ነገር ግን አሪፍ ጨዋታ ነበረ። አትሌቲኮ ማድሪዶች ቀጥቅጠዋል። ለኔ ስታቱም የሚያሳየው እንግዲህ አትሌቲኮ ማድሪድ እንደቀጠቀጠ ነው። ነገር ግን ሐራም ቦል አያስብልም። ሐራም ቦል አያስብልም። ተጫውተዋል።
ነገር ግን በጠባብ የስኮር ምናምን እንደሚወጡ እርግጠኛ ነበርኩ። 1-1 1-0 ምናምን እንደሚያልቅ እርግጠኛ ነበር። ቀጣይ ሳምንት በአርሰናል ሜዳ ይፋለጡታል። ያው ማን እንደሚያልፍ እናያለን። ለእኔ ግን ስቲል አርሰናል ያልፋል ብዬ ነው የምጠብቀው። ብያቸዋለሁ፣ አርሰናል ያልፋል። ሴሚፋይናል ከባየር ሙኒክ ጋር ነው የምጠብቀው አርሰናል። ነገር ግን ኧረ ግሪዝማን፣ ኧረ ሉክማን ማን አርሰናል በዚህ ሲዝን እንደ ዛሬ ሲደበደብ አይቼው አላውቅም። ከኛ ጋር ተጫውቶ ኢታር ላይ እንደዚህ ያልደበደብ ነው ምን ዋጋ አለ? ሉክማን የተባለ ጥቁር ሰውዬ ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው? ለራያ ፊት ለፊት ታቀብለዋለህ፣ በላይ አትመታም። አረ ጁሊያን አልቫሬዝ እንዴት አባተ ነው የምትችለው? ለምንድን ነው ይህንን ሰውዬ ይለቀቅ ነው? ይኸውላችሁ ቪክቶር ጊዮኬሬሽ ፔናልቲ አግኝቶ ይስታል ብሎ ማሰብ ዘበት ነው። ተኛ እናቴ ተሙት ነግሮ እዛ ጋ ነው ማገባብ ብሎ ያገባባል። ሹቱ አያዝም። እኔ ሲጀመር ጊዮኬሬሽ ፔናልቲ ሲያገኝ እኮ ጭራሽ ነው የማልቋጠረው። ማን አንድ ጎል አልቫሬዝ ራሱ የመታው ምን አይነት ምት ነው? በስመ አብ ራያ ለመወርወሪያ ጊዜ ራሱ አልሰጠውም። ጥይት ፔናልቲውን ካገቡ በኋላ ማለት ነው። ፈርስት ሃፍ አርሰናል ይሻል ነበር፣ ሰከንድ ሃፍ ግን ደበደቧቸው ነው የምልህ። ማን የሚገርም ጫና ውስጥ ሆኖ አንድ ጎል ሲያስቆጥሩ ተደብድቦ ተቀጥቅጦ አርሰናል አንድም ጎል ሳይቆጠርበት ይህ ጨዋታ ስቲል ለእኔ 50-50 ነው ለማለፍ። አርሰናል እንደውም በሜዳው ነው ችግር ያለበት፣ አዌ ይሻላል። በኢየሱስም ዛሬ ሶሮዝ የተባለ አጥቂ ቢኖራቸው ገለዋችሁ ነበር። ይህን የሚሻማ ኳስ በግንባሩ ከነ ጋብሪኤልና ከሳሊባ ጋር መጨረሻ ላይ ራሱ ሞሊና የሚባለው ሰውዬ የሳተው ሹት ምን አይነት ጥይት ነው የመታው? ሁለቱ አሸባሪዎች እንግዲህ ጀማው ተከባብረው ወጥተዋል ማለት ነው። ተከባብረው ወጥተዋል። ሲጀመር አሸባሪ ለአሸባሪ አይጣላም። ደግሞ ሁለቱም ፔናልቲ ነው የሚያገቡት። እንዲህ ደህና ጎል ሳንመለከት አልቋል። ለማንኛውም ቀጣይ ኤሚሬትስ ላይ ወሳኝ ጨዋታ ነው የምንመለከተው። ግድያ የተሞላበት ጨዋታ ነው የምንመለከተው ማለት ነው። እንዲህ በቀላሉ የሚፋቱ ቲሞች እንዳሉ ገብቶናል። ማርቲኔሊ ዛሬ ስትሰደብ ዛሬ ግን ተንቀሳቅሳል። አሪፍ ተንቀሳቅሳል። ትሮሳርድ የሚባል ሰው ኳስ ጠፍቶበታል። ምን አባቱ እንደነካው እኔ አላውቅም። እግዚአብሔር የሆነ ሳለ ላይ ከአርሰናል ዊንገሮች አትሊስት እንስማችሁ የሆነ በጭንቅላት የሚጫወቱ ነበር። ጠፍቷል። ጀለስ የለም። ማቢኬ ፒስ ነበረች ምናምን ጨዋታው ሰው እንዳወራው አያስጠላም። ኖርማል እውነት ለመናገር አርሰናል የተከለከለው ያ ፔናልቲ ትንሽ አጨቃጫቂ ነው። ግን ያው እስቲ ደግሞ ኤሚሬትስ ላይ ምን አይነት ጨዋታ እንደምታሳዩ እንመለከታለን። አርሰናል አሁንም ሳይሸነፍ ቀጥሏል። አሳሳቢ ነው። 2 ጨዋታ ነው የሚቀረው ቻምፒዮንስ ሊግ ላይ ከዚህም በኋላ አርሰናል የሚያልፍ ከሆነ ማለት ነው። ሳይሸነፉ በሉ ማለት